እንኳን ለታላቁ የዐቢይ ጾም በሰላምና በጤና አደረሰን አደረሳችሁ። አምላክ ሰውን ፍለጋ ከሰማያት የወረደበት የሰው ልጅም ወደ ቀድሞ ክብሩ ለመመለስ ዳዴ ማለት የጀመረበት ታላቁ የዐቢይ ጾም የመጀመሪያው ሳምንት ዘወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የነፍሳችን መታደሻ የሥጋችን መግሪያ ወደ አምላካችን የምንቀርብበት ታላቅ የንስሐ ወራት ነው። ይህ ጾም ከምግብ መከልከል በላይ ምን ምስጢር ይዟል? አዳም ከአጣት ገነት ጋር እንዴት ተገናኘ? በዛሬው ቆይታችን የጾሙን ጣዕምና የዘወረደን ምስጢር አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ዘወረደ ስንል የአንድ ሳምንት ስም ብቻ እየጠራን አይደለም። የዓለምን ታሪክ የቀየረውን ታላቅ የምስጢር በር እየከፈትን ነው። ቃሉ የግዕዝ ሲሆን ትርጉሙም የወረደ ማለት ነው። ለምን ወረደ? ከየት ወረደ? ለማን ወረደ? የሚሉትን ጥያቄዎች ስንመልስ የጾሙን ጣዕም እናገኘዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ስያሜ የተጠቀመችው ከታላቁ የዜማ ሊቅ ከቅዱስ ያሬድ ነው። ቅዱስ ያሬድ ለዚህ ሳምንት በሰጠው ክፍል ላይ እንደዚህ ይላል። አዳምን በኃጢአቱ ምክንያት ከተሰደደበት ወይንም ከገነት ሊመልሰውና ሊያድነው ከሰማያት ወደ ድንግል ወረደ፣ ከእርሷም ተወለደ ይለናል። ይህ ማለት ጾሙን የምንጀምረው አምላክ እኛን ፍለጋ መጣ በሚል የምስራች ነው። ጾም ወደ እግዚአብሔር የምንወጣበት መሰላል ቢሆንም ያ መሰላል የተዘረጋልን ግን እሱ መጀመሪያ ወደኛ ስለወረደልን ነው። ይህ ሳምንት የሚመራው በወንጌላዊ ቅዱስ ዮሐንስ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሏል። ይህ ቃል ሁለት ታላላቅ ምስጢራትን ይዟል። የመጀመሪያው መውረዱን ሲሆን ሁለተኛው መውጣቱን ነው። መውረዱን ስንመለከት አምላክነቱን ሳይለቅ ክብሩን ሳይቀንስ ለሰው ልጅ ፍቅር ሲባል የባሪያውን መልክ ይዞ መምጣቱ ነው። መውጣቱን ስንመለከት ደግሞ እኛን ከወደቅንበት አንስቶ ከእርሱ ጋር በመንግሥተ ሰማያት እንድንኖር መንገዱን መክፈቱን ነው። ይህ ሳምንት የእርቅ ሳምንት ነው። አዳም በሳተው ስህተት በበላው ዕፀ በለስ ምክንያት ከገነት ተባረረ። በሰውና በእግዚአብሔር መካከል የጥል ግድግዳ ቆመ። ይሁን እንጂ እግዚአብሔር አዳምን አዳም ሆይ የት ነህ ብሎ እንደፈለገው ሁሉ አሁንም በጾሙ መጀመሪያ ላይ እኛን ሊፈልገን ወረደ። ታዲያ በዚህ ሳምንት የምናስባቸው ዋና ዋና ነገሮች የመጀመሪያው ትህትና፣ ሲቀጥል ፍቅር ናቸው። ትህትና ሰማይና ምድርን የፈጠረ አምላክ ለሰው ልጅ ብሎ ዝቅ ማለቱ ሲሆን፣ ፍቅር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይለናል በዮሐንስ ወንጌል ምዕራፍ 3 ቁጥር 16። ብዙዎች ጾም ለምን በዘወረደ ይጀምራል ብለው ይጠይቃሉ። መልሱ ቀላል ነው። የመዳናችን መጀመሪያ ሰው መሆን ወይንም ምስጢረ ሥጋዌ ነው። ጌታ ሰው ካልሆነ፣ ካልወረደ፣ ካልተወለደ ሞታችን አይጠፋም ነበር። ስለዚህ የጾሙን ጉዞ የምንጀምረው የነጻነታችንን የምስራች በማሰብ ነው። እንግዲህ ዘወረደ ስንል አምላክ እኔን ለማዳን ወረደ፣ እኔስ ወደ እርሱ ለመቅረብ ምን እያደረግኩ ነው ብለን ራሳችንን የምንጠይቅበት ሳምንት ነው። ጾሙን የምንጀምረው በእግዚአብሔር ፍቅር ተሸንፈን ለፍቅሩ ፍቅርን ለመስጠት በመነሳሳት መሆን አለበት። ዘወረደ ስንል መጀመሪያ ወደ ኋላ ተመልሰን የሰውን ልጅ ውድቀት ማየት አለብን። አዳምና ሔዋን በገነት ሳሉ የነበራቸው ክብር እጅግ ታላቅ ነበር። ነገር ግን በምቀኛው ዲያብሎስ ምክርና በትዕቢት ምክንያት ከአምላካቸው ተለዩ። ውድቀታቸው ምን ይመስል ነበር ቢሉ እግዚአብሔርን የመምሰል ጸጋቸውን አጡ። ከገነት ተባረሩ። ሞትና መከራ በላያቸው ሰለጠነ። አዳም ለ5500 ዘመናት በሲኦል ሆኖ አምላኬ ሆይ መቼ ትመጣለህ? መቼ ታድነኛለህ? እያለ ይቃተት ነበር። የአምላክን ቸርነት ስንመለከት ደግሞ እግዚአብሔር አዳምን አልረሳውም። አዳም ሆይ
የት ነህ ብሎ የፈለገው አምላክ በቃሉ መሰረት በዘመኑ መጨረሻ እኛን ለማንሳት ወረደ። ዘወረደ ማለት አዳም በወደቀበት ጉድጓድ ውስጥ አምላክ አብሮት መውረዱንና እጁን ይዞ ሊያወጣው መምጣቱን የሚያበስርልን ታላቅ የፍቅር ድርጊት ነው። ታዲያ ለምን እንጾማለን ለሚለው ጥያቄ ትልቁ መልስ ጌታችን ኢየሱስ ክርስቶስ ራሱ ስለጾመ ነው። ጌታችን ሊጾም የሚገባው ኃጢአት ኖሮበት ሳይሆን ለኛ የድልን መንገድ ሊያሳየን ነው። አዳም የወደቀው በመብል ወይንም በዕፀ በለስ ምክንያት ነው። ጌታችን ደግሞ ድሉን የጀመረው በመጾም ነው። በመብል የመጣውን ሞት በጾም ገደለው ይሉታል የቤተ ክርስቲያን አባቶች። ታዲያ የ40 ቀንና ሌሊት ጾምን ስንመለከት ጌታችን ወደ ገዳመ ቆሮንቶስ ሄዶ 40 ቀንና 40 ሌሊት የጾመው ሰይጣንን ድል አድርጎ እኛን በጾም ሰይጣንን ማሸነፍ እንደምንችል ሊያስተምረን ነው። ስለዚህ ዘወረደ የጦርነት መጀመሪያ ሳይሆን የድል መጀመሪያ ነው። ስለዚህ ጾም ቅጣት ሳይሆን ከአምላክ ጋር የመታረቂያ ድልድይ መሆኑን እናያለን። ታዲያ አዳም በበላው መብል ምክንያት ከገነት ከወጣ እኛስ በመጾም ወደ ገነት ለመመለስ ዝግጁ ነን የሚለውን ጥያቄ ለራሳችን መጠየቅ ተገቢ ነው። ብዙዎቻችን ጾም ሲባል ከአንዳንድ ምግቦች እንደ ስጋ፣ ወተት፣ እንቁላል መከልከል ብቻ ይመስለናል። ነገር ግን እውነተኛው ጾም ከዚህ በላይ ነው። ለምሳሌ የሕዋሳት ጾም። አፍ ከመብል ሲጾም አንደበትም ከሐሰትና ከክፉ ንግግር መጾም አለበት። ዓይን ከማይረባ እይታ፣ ጆሮም ክፉን ከመስማት መቆጠብ ይኖርበታል። የልብ ጾም ስንመለከት ደግሞ በውስጣችን የያዝነውን ቂም፣ በቀልና ጥላቻ አውጥተን የምንጥልበት ጊዜ ነው። ሆዳችን ከምግብ ባዶ ሆኖ ልባችን በቂም ተሞልቶ ከሆነ ጾማችን ዋጋ የለውም። እንደ ቅዱስ ያሬድ አገላለጽ ጾም ማለት ነፍስ በስጋ ላይ የምትሰለጥንበትና ስጋ ለነፍስ የሚገዛበት መንፈሳዊ ውጊያ ነው ይላል። በአብይ ጾም ወቅት ቤተክርስቲያናችን ልዩ የጸሎት ሥርዓት አላት። ጾም ያለ ጸሎትና ያለ ስግደት እንደ ክንፍ አልባ ወፍ ነው ይለናል። ለምሳሌ የቅዳሴ መርሃ ግብርን በአብይ ጾም ስንመለከት ቅዳሴ የሚቀደሰው ከሰዓት በኋላ ነው። ለምን ቢሉ ይህም ጌታችን የተራበበትንና የተጠማበትን ጊዜ ለማሰብ ነው። ስግደትም በአብይ ጾም በየቀኑ የምንሰግደው ስግደት የንስሐችን ምልክት ነው። ስንሰግድ አቤቱ ማረን እያልን ወደ መሬት ዝቅ ማለታችን አዳም ከምድር እንደተገኘና ወደ አፈር እንደሚመለስ ነገር ግን በጌታ ቸርነት ዳግም እንደሚነሳ ያስታውሰናል። በሌላ መልኩ ጾም ያለ ምጽዋት ነፍስ እንደሌለው ስጋ ነው ይላል ቅዱስ ዮሐንስ አፈወርቅ። ጾም ለራሳችን የምናተርፍበት ሳይሆን ለሌላው የምንተርፍበት ጊዜ ነው። የተራቡትን ማሰብ እኛ ለጥቂት ሰዓታት ተርበን ስንቆይ ሁልጊዜ የሚራቡትን ድሆች እንድናስታውስ ይረዳናል። ለምሳ የምናወጣውን ገንዘብ ቆጥበን ለተቸገሩ ሰዎች መስጠት እውነተኛ የጾም ፍሬ ነው። በጾማችን የእርቅ ጉዞ መጓዝ እንዳለብንም ያስተምረናል። ጾሙን ስንጀምር መጀመሪያ ከሰው ጋር ታርቀን መሆን አለበት። በወንድሙ ላይ ቂም ይዞ የሚጾም ሰው አሸዋ ላይ ቤቱን እንደሰራ ማሰብ አለበት። ውድ ተመልካቾቻችን ሆይ ጾም በረከት እንጂ ሸክም አይደለም። ጌታችን ስትጾሙ እንደ ግብዞች አትጠውልጉ ይለናል በማቴዎስ 6:16 ላይ። ስለዚህ በደስታና በጥንካሬን ጀምረው። ታዲያ የአብይን ጾም ስያሜ ማን አዘጋጀው ብለው ቢጠይቁ ጾሙን ሐዋርያት፣ ስያሜውንና የምስጋናውን ሥርዓት ደግሞ ቅዱስ ያሬድ አዘጋጅተውታል። ቅዱስ ያሬድ ነቢያትን በንባብ፣ ሐዋርያትን በስብከት፣ ሊቃውንትን በትርጓሜ፣ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት፣ የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶታል። ሐዋርያት ጾምን ጾመው የጾም ሕግ ደንግገዋል።
ቅዱስ ያሬድም ለጾሙ ስያሜ ሰጥቶ ምስጋና ከነስርዓቱ አዘጋጅቶ አቅርቧል። ቤተክርስቲያናችንም የመጀመሪያው የአብይ ጾም ሳምንትን ወይንም ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። ይህ መጠሪያ የተሰጠው በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉስ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግስት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግስቷ በክብር አስቀምጠው የነበረው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉስ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ እድሜውን በሙሉ ይጾም ስላሉ እንዴት ላድርገው አላቸው። እኛ የአንተን እድሜ ተከፋፍለን እንጾማለን ብለው አንዳንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሪዮስ ላይ ተነሳበት። ድል ለሕርቃል ሆነና መስቀሉን ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው አውጥቶ በልብሰ መንግስቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ይህን ለማሰብ ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠኸው ለእኛም በኃጢአት ላይ ድል መንሳትን መንፈሳዊ ኃይልን ስጠን እያልን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ስለተጾመ ቤተክርስቲያናችን አብራ ደንግገዋለች። እዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾምን እንጾማለን። የኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እርሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ስጋችንን ለነፍሳችን የምናስገዛበት ከፈጣሪ ጋር የምንገናኝበት የጽድቅ መንገድ ለስጋ ጤንነትም ቢሆን አስፈላጊያችን የሆነ አንዱና ዋነኛው የጽድቅ ዕቃ ጦራችን ነው። ሆኖም የጾም ወቅት ሲመጣ አቀበት የሚወጡ ይመስል የሚፈሩትና የሚያማርሩት ሳይሆን እንኳን መጣልን ተብሎ በጉጉት የሚናፈቅ መሆን አለበት። ውድ የቻናላችን ቤተሰቦች እንግዲህ ባሳለፍናቸው ደቂቃዎች ስለ ዘወረደና ስለ ሕርቃል ምስጢር በጥልቀት ስንወያይ ቆይተናል። በአጭሩ ለመጠቅለል ዘወረደ ማለት ፍቅር ማለት ነው። አምላክ ሰውን ከመውደዱ የተነሳ የሰውን ውድቀት አይቶ ዝም ማለት ስላልቻለ ክብሩን ትቶ ወደ እኛ የወረደበት ታላቅ የትህትና ጉዞ ነው። ይህ ጾም እኛም እንደ አምላካችን ራሳችንን ዝቅ የምናደርግበት ነው። ትዕቢትን፣ እልህኝነትንና ቂምን ትተን በትህትና ወደ ፈጣሪያችን የምንቀርብበት ወርቃማ ዕድል ነው። በጾሙ ወቅት የምናሳየው ትህትናና ፍቅር አምላክ ለእኛ ካሳየው የፍቅር አንጻር ሲታይ በጣም ትንሽ ቢሆንም እርሱ ግን በቅን ልቦና የምናደርገውን ጥረት
ሁሉ ይቀበላል። ይህ ዳሰሳ ለሁላችንም መንፈሳዊ ጥንካሬ እንደሚሰጠን ተስፋ እያደረግን ቪዲዮ ከተመቻችሁና ጠቃሚ ሆኖ ካገኛችሁት ደግሞ ላይክ በማድረግ ድጋፋችሁን ግለጹልን። ይህ መልእክት ለብዙዎች እንዲደርስም ለወዳጅ ዘመዶ ያጋሩት። በተጨማሪም እናንተ ጾሙን እንዴት እንደጀመራችሁት፣ በዚህ የዘወረደ ሳምንት በህይወታችሁ ምን አይነት መንፈሳዊ ለውጥ ለማምጣት እንዳቀዳችሁ ኮሜንት መስጫ ሳጥን ላይ አጋሩን። ጾሙ የሰላም የጤናና የበረከት ይሆንልን። አሜን። በሚቀጥለው ቪዲዮ ሁለተኛውን ሳምንት ቅድስት በሚል ርዕስ እስክንመለስ ድረስ አምላከ ቅዱሳን ከሁላችን ጋር ይሁን። መልካም የጾም ጊዜ። እንኳን ለታላቁ የዐቢይ ጾም በሰላምና በጤና አደረሰን አደረሳችሁ። አምላክ ሰውን ፍለጋ ከሰማያት የወረደበት የሰው ልጅም ወደ ቀድሞ ክብሩ ለመመለስ ዳዴ ማለት የጀመረበት ታላቁ የዐቢይ ጾም የመጀመሪያው ሳምንት ዘወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም የነፍሳችን መታደሻ፣ የስጋችን መግሪያ፣ ወደ አምላካችን የምንቀርብበት ታላቅ የንስሐ ወራት ነው። ይህ ጾም ከምግብ መከልከል በላይ ምን ምስጢር ይዟል? አዳም ከአጣት ገነት ጋር እንዴት ተገናኘ? በዛሬው ቆይታችን የጾሙን ጣዕምና የዘወረደን ምስጢር አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። ዘወረደ ስንል የአንድ ሳምንት ስም ብቻ እየጠራን አይደለም። የዓለምን ታሪክ የቀየረውን ታላቅ የምስጢር በር እየከፈትን ነው። ቃሉ የግዕዝ ሲሆን ትርጉሙም የወረደ ማለት ነው። ለምን ወረደ? ከየት ወረደ? ለማን ወረደ? የሚሉትን ጥያቄዎች ስንመልስ የጾሙን ጣዕም እናገኘዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ስያሜ የተጠቀመችው ከታላቁ የዜማ ሊቅ ከቅዱስ ያሬድ ነው። ቅዱስ ያሬድ ለዚህ ሳምንት በሰጠው ክፍል ላይ እንደዚህ ይላል። አዳምን በኃጢአቱ ምክንያት ከተሰደደበት ወይንም ከገነት ሊመልሰውና ሊያድነው ከሰማያት ወደ ድንግል ወረደ፣ ከእርሷም ተወለደ ይለናል። ይህ ማለት ጾሙን የምንጀምረው አምላክ እኛን ፍለጋ መጣ በሚል የምስራች ነው። ጾም ወደ እግዚአብሔር የምንወጣበት መሰላል ቢሆንም ያ መሰላል የተዘረጋልን ግን እሱ መጀመሪያ ወደኛ ስለወረደልን ነው። ይህ ሳምንት የሚመራው በወንጌላዊ ቅዱስ ዮሐንስ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሏል። ይህ ቃል ሁለት ታላላቅ ምስጢራትን ይዟል። የመጀመሪያው መውረዱን ሲሆን ሁለተኛው መውጣቱን ነው። መውረዱን ስንመለከት አምላክነቱን ሳይለቅ ክብሩን ሳይቀንስ ለሰው ልጅ ፍቅር ሲባል የባሪያውን መልክ ይዞ መምጣቱ ነው። መውጣቱን ስንመለከት ደግሞ እኛን ከወደቅንበት አንስቶ ከእርሱ ጋር በመንግስተ ሰማያት እንድንኖር መንገዱን መክፈቱን ነው። ይህ ሳምንት የእርቅ ሳምንት ነው። አዳም በሳተው ስህተት በበላው ዕፀ በለስ ምክንያት ከገነት ተባረረ። በሰውና በእግዚአብሔር መካከል የጥል ግድግዳ ቆመ። ይሁን እንጂ እግዚአብሔር አዳምን አዳም ሆይ የት ነህ ብሎ እንደፈለገው ሁሉ አሁንም በጾሙ መጀመሪያ ላይ እኛን ሊፈልገን ወረደ። ታዲያ በዚህ ሳምንት የምናስባቸው ዋና ዋና ነገሮች የመጀመሪያው ትህትና፣ ሲቀጥል ፍቅር ናቸው። ትህትና ሰማይና ምድርን የፈጠረ አምላክ ለሰው ልጅ ብሎ ዝቅ ማለቱ ሲሆን፣ ፍቅር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይለናል በዮሐንስ ወንጌል ምዕራፍ 3 ቁጥር 16። ብዙዎች ጾም ለምን በዘወረደ ይጀምራል ብለው ይጠይቃሉ። መልሱ ቀላል ነው። የመዳናችን መጀመሪያ ሰው መሆን ወይንም ምስጢረ ሥጋዌ ነው። ጌታ ሰው ካልሆነ፣ ካልወረደ፣ ካልተወለደ ሞታችን አይጠፋም ነበር። ስለዚህ የጾሙን ጉዞ የምንጀምረው የነጻነታችንን የምስራች በማሰብ ነው። እንግዲህ ዘወረደ ስንል አምላክ እኔን ለማዳን ወረደ፣ እኔስ ወደ እርሱ ለመቅረብ ምን እያደረግኩ ነው ብለን ራሳችንን የምንጠይቅበት ሳምንት ነው።
ጾሙን የምንጀምረው በእግዚአብሔር ፍቅር ተሸንፈን ለፍቅሩ ፍቅርን ለመስጠት በመነሳሳት መሆን አለበት። ዘወረደ ስንል መጀመሪያ ወደ ኋላ ተመልሰን የሰውን ልጅ ውድቀት ማየት አለብን። አዳምና ሔዋን በገነት ሳሉ የነበራቸው ክብር እጅግ ታላቅ ነበር። ነገር ግን በምቀኛው ዲያብሎስ ምክርና በትዕቢት ምክንያት ከአምላካቸው ተለዩ። ውድቀታቸው ምን ይመስል ነበር ቢሉ እግዚአብሔርን የመምሰል ጸጋቸውን አጡ። ከገነት ተባረሩ። ሞትና መከራ በላያቸው ሰለጠነ። አዳም ለ5500 ዘመናት በሲኦል ሆኖ አምላኬ ሆይ መቼ ትመጣለህ? መቼ ታድነኛለህ? እያለ ይቃተት ነበር። የአምላክን ቸርነት ስንመለከት ደግሞ እግዚአብሔር አዳምን አልረሳውም። አዳም ሆይ የት ነህ ብሎ የፈለገው አምላክ በቃሉ መሰረት በዘመኑ መጨረሻ እኛን ለማንሳት ወረደ። ዘወረደ ማለት አዳም በወደቀበት ጉድጓድ ውስጥ አምላክ አብሮት መውረዱንና እጁን ይዞ ሊያወጣው መምጣቱን የሚያበስርልን ታላቅ የፍቅር ድርጊት ነው። ታዲያ ለምን እንጾማለን ለሚለው ጥያቄ ትልቁ መልስ ጌታችን ኢየሱስ ክርስቶስ ራሱ ስለጾመ ነው። ጌታችን ሊጾም የሚገባው ኃጢአት ኖሮበት ሳይሆን ለኛ የድልን መንገድ ሊያሳየን ነው። አዳም የወደቀው በመብል ወይንም በዕፀ በለስ ምክንያት ነው። ጌታችን ደግሞ ድሉን የጀመረው በመጾም ነው። በመብል የመጣውን ሞት በጾም ገደለው ይሉታል የቤተ ክርስቲያን አባቶች። ታዲያ የ40 ቀንና ሌሊት ጾምን ስንመለከት ጌታችን ወደ ገዳመ ቆሮንቶስ ሄዶ 40 ቀንና 40 ሌሊት የጾመው ሰይጣንን ድል አድርጎ እኛን በጾም ሰይጣንን ማሸነፍ እንደምንችል ሊያስተምረን ነው። ስለዚህ ዘወረደ የጦርነት መጀመሪያ ሳይሆን የድል መጀመሪያ ነው። ስለዚህ ጾም ቅጣት ሳይሆን ከአምላክ ጋር የመታረቂያ ድልድይ መሆኑን እናያለን። ታዲያ አዳም በበላው መብል ምክንያት ከገነት ከወጣ እኛስ በመጾም ወደ ገነት ለመመለስ ዝግጁ ነን የሚለውን ጥያቄ ለራሳችን መጠየቅ ተገቢ ነው። ብዙዎቻችን ጾም ሲባል ከአንዳንድ ምግቦች እንደ ስጋ፣ ወተት፣ እንቁላል መከልከል ብቻ ይመስለናል። ነገር ግን እውነተኛው ጾም ከዚህ በላይ ነው። ለምሳሌ የሕዋሳት ጾም። አፍ ከመብል ሲጾም አንደበትም ከሐሰትና ከክፉ ንግግር መጾም አለበት። ዓይን ከማይረባ እይታ፣ ጆሮም ክፉን ከመስማት መቆጠብ ይኖርበታል። የልብ ጾም ስንመለከት ደግሞ በውስጣችን የያዝነውን ቂም፣ በቀልና ጥላቻ አውጥተን የምንጥልበት ጊዜ ነው። ሆዳችን ከምግብ ባዶ ሆኖ ልባችን በቂም ተሞልቶ ከሆነ ጾማችን ዋጋ የለውም። እንደ ቅዱስ ያሬድ አገላለጽ ጾም ማለት ነፍስ በስጋ ላይ የምትሰለጥንበትና ስጋ ለነፍስ የሚገዛበት መንፈሳዊ ውጊያ ነው ይላል። በአብይ ጾም ወቅት ቤተክርስቲያናችን ልዩ የጸሎት ሥርዓት አላት። ጾም ያለ ጸሎትና ያለ ስግደት እንደ ክንፍ አልባ ወፍ ነው ይለናል። ለምሳሌ የቅዳሴ መርሃ ግብርን በአብይ ጾም ስንመለከት ቅዳሴ የሚቀደሰው ከሰዓት በኋላ ነው። ለምን ቢሉ ይህም ጌታችን የተራበበትንና የተጠማበትን ጊዜ ለማሰብ ነው። ስግደትም በአብይ ጾም በየቀኑ የምንሰግደው ስግደት የንስሐችን ምልክት ነው። ስንሰግድ አቤቱ ማረን እያልን ወደ መሬት ዝቅ ማለታችን አዳም ከምድር እንደተገኘና ወደ አፈር እንደሚመለስ ነገር ግን በጌታ ቸርነት ዳግም እንደሚነሳ ያስታውሰናል። በሌላ መልኩ ጾም ያለ ምጽዋት ነፍስ እንደሌለው ስጋ ነው ይላል ቅዱስ ዮሐንስ አፈወርቅ። ጾም ለራሳችን የምናተርፍበት ሳይሆን ለሌላው የምንተርፍበት ጊዜ ነው። የተራቡትን ማሰብ እኛ ለጥቂት ሰዓታት ተርበን ስንቆይ ሁልጊዜ የሚራቡትን ድሆች እንድናስታውስ ይረዳናል። ለምሳ የምናወጣውን ገንዘብ ቆጥበን ለተቸገሩ ሰዎች መስጠት እውነተኛ የጾም ፍሬ ነው። በጾማችን የእርቅ ጉዞ መጓዝ እንዳለብንም ያስተምረናል። ጾሙን ስንጀምር መጀመሪያ ከሰው ጋር ታርቀን መሆን አለበት። በወንድሙ ላይ ቂም ይዞ የሚጾም ሰው አሸዋ ላይ
ቤቱን እንደሰራ ማሰብ አለበት። ውድ ተመልካቾቻችን ሆይ ጾም በረከት እንጂ ሸክም አይደለም። ጌታችን ስትጾሙ እንደ ግብዞች አትጠውልጉ ይለናል በማቴዎስ 6:16 ላይ። ስለዚህ በደስታና በጥንካሬን ጀምረው። ታዲያ የአብይን ጾም ስያሜ ማን አዘጋጀው ብለው ቢጠይቁ ጾሙን ሐዋርያት፣ ስያሜውንና የምስጋናውን ሥርዓት ደግሞ ቅዱስ ያሬድ አዘጋጅተውታል። ቅዱስ ያሬድ ነቢያትን በንባብ፣ ሐዋርያትን በስብከት፣ ሊቃውንትን በትርጓሜ፣ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት፣ የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶታል። ሐዋርያት ጾምን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድም ለጾሙ ስያሜ ሰጥቶ ምስጋና ከነሥርዓቱ አዘጋጅቶ አቅርቧል። ቤተክርስቲያናችንም የመጀመሪያው የአብይ ጾም ሳምንትን ወይንም ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። ይህ መጠሪያ የተሰጠው በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግሥት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣው የነበረው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ስላሉ እንዴት ላድርገው አላቸው። እኛ የአንተን ዕድሜ ተከፋፍለን እንጾማለን ብለው አንዳንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሪዮስ ላይ ተነሳበት። ድል ለሕርቃል ሆነና መስቀሉን ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው አውጥቶ በልብሰ መንግስቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ይህን ለማሰብ ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠኸው ለእኛም በኃጢአት ላይ ድል መንሳትን መንፈሳዊ ኃይልን ስጠን እያልን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ስለተጾመ ቤተክርስቲያናችን አብራ ደንግገዋለች። እዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾምን እንጾማለን። የኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እርሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ስጋችንን ለነፍሳችን የምናስገዛበት ከፈጣሪ ጋር የምንገናኝበት የጽድቅ መንገድ ለስጋ ጤንነትም ቢሆን አስፈላጊያችን የሆነ አንዱና ዋነኛው የጽድቅ ዕቃ ጦራችን ነው። ሆኖም የጾም ወቅት ሲመጣ አቀበት የሚወጡ ይመስል
የሚፈሩትና የሚያማርሩት ሳይሆን እንኳን መጣልን ተብሎ በጉጉት የሚናፈቅ መሆን አለበት። ውድ የቻናላችን ቤተሰቦች እንግዲህ ባሳለፍናቸው ደቂቃዎች ስለ ዘውረድና ስለ ሕርቃል ምስጢር በጥልቀት ስንወያይ ቆይተናል። በአጭሩ ለመጠቅለል ዘውረደ ማለት ፍቅር ማለት ነው። አምላክ ሰውን ከመውደዱ የተነሳ የሰውን ውድቀት አይቶ ዝም ማለት ስላልቻለ ክብሩን ትቶ ወደኛ የወረደበት ታላቅ የትህትና ጉዞ ነው። ይህ ጾም እኛም እንደ አምላካችን ራሳችንን ዝቅ የምናደርግበት ነው። ትዕቢትን፣ እልህኝነትንና ቂምን ትተን በትህትና ወደ ፈጣሪያችን የምንቀርብበት ወርቃማ ዕድል ነው። በጾሙ ወቅት የምናሳየው ትህትናና ፍቅር አምላክ ለእኛ ካሳየው የፍቅር አንጻር ሲታይ በጣም ትንሽ ቢሆንም እርሱ ግን በቅን ልቦና የምናደርገውን ጥረት ሁሉ ይቀበላል። ይህ ዳሰሳ ለሁላችንም መንፈሳዊ ጥንካሬ እንደሚሰጠን ተስፋ እያደረግን ቪዲዮ ከተመቻችሁና ጠቃሚ ሆኖ ካገኛችሁ ደግሞ ላይክ በማድረግ ድጋፋችሁን ግለጹልን። ይህ መልእክት ለብዙዎች እንዲደርስም ለወዳጅ ዘመዶ ያጋሩት። በተጨማሪም እናንተ ጾሙን እንዴት እንደጀመራችሁት፣ በዚህ የዘውረደ ሳምንት በህይወታችሁ ምን አይነት መንፈሳዊ ለውጥ ለማምጣት እንዳቀዳችሁ ኮሜንት መስጫ ሳጥን ላይ አጋሩን። ጾሙ የሰላም የጤናና የበረከት ይሆንልን። አሜን። በሚቀጥለው ቪዲዮ ሁለተኛውን ሳምንት ቅድስት በሚል ርዕስ እስክንመለስ ድረስ አምላከ ቅዱሳን ከሁላችን ጋር ይሁን። መልካም የጾም ጊዜ